ላለፉት 6 ዓመታት ሚኬል አርቴታን በትዕግስት የጠበቁት አርሰናሎች የትዕግስታቸውን ፍሬ ማግኘት ችለዋል። ከ2 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን አሳክተውታል። የኳስ ጨዋታ እየተመለከታችሁ ቁጭ የምትሉ ወጣቶች አሉ። ሰውየው እዚያ ውስጥ ያለው ተጫዋች በጣም ባለሙያ የሆነ በመጣ ቁጥር ጠቅላይ ሚኒስትሮችና እንዲሁም ደግሞ ፕሬዝዳንቶች ለአርሰናል ደጋፊዎች የእንኳን ደስ ያላችሁ መልእክት እያስተላለፉ ይገኛሉ። የአርሰናል ደጋፊዎች የአርሰናል ዋንጫ መብላት መታሰቢያነቱ ዛሬ ከጎናችን ለሌለው ለአርቲስት ሃጫሉ ቢሆን እያሉ አርሰናል ሻምፒዮን ሆነ ብላችሁ ስትደሰቱ ያደራችሁ የአርሰናል ደጋፊዎች ያላስተዋላችሁትን በጣም ትልቅ ነገር ልንገራችሁ። አለፈልን። ይህን ቡድን ስንደግፍ ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሰላም ለእናንተ እንደምን አላችሁ እንደምን ቆያችሁ? በአዲስ ቪዲዮ ተመልሻለሁኝ። እንግዲህ በትናንትናው ዕለት የአርሰናል እግር ኳስ ክለብ ዋንጫውን በማንሳቱ ወይም ዋንጫውን ማንሳቱን ተከትሎ በአዲስ አበባ በተለያዩ የክልል ከተሞች የአርሰናል ደጋፊዎች ከፍተኛውን ድጋፍና ረብሻ የሚመስል ነገር ሲካሄድ ነበር። ለምንድነው የሆነ? ይህንንም ተመልክቶ ርዕሰ ሊቃውንት አባ ገብረ ኪዳን ገስጸዋል። እንዲሁም ደግሞ ዋንጫው ለድምፃዊው ሃጫሉ ሁንዴሳ መታሰቢያ ይሁን ሲሉ የአርሰናል ደጋፊዎች ተናግረዋል። ይህንንና እንዲሁም ደግሞ የኢቢሲ ሰራተኞች ተባረዋል። እጅግ አስደንጋጭ መረጃ ወጥቷል። በርካታ ሰራተኞች ተባረዋል። በምክንያት ነው። እኔና ሌሎችን መረጃዎች ወደ እናንተ አጠናቅሬ ይዤ መጥቻለሁ። ቪዲዮን ላይክ በማድረግ እንጀምር። እስኪ ይህንን ቪዲዮ ነው በአዲስ አበባ ምን ነበረ? ከድሉ በኋላ አርሰናል ዋንጫውን ከማንሳቱ በኋላ የነበረው ድባብ ምን ይመስላል? ምንድነው ሲካሄድ የነበረው? ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ገና ከሀገር እናስወጣቸዋለን እና ጀምር ወያለ ቦስ በኢትዮጵያ የሚገኙ ብሎም በአዲስ አበባ የሚገኙ የአርሰናል ደጋፊዎች እንግዲህ የሚደግፉት ክለብ የአርሰናል ክለብ ዋንጫ ማንሳቱን ተከትሎ እርግጠኛ መሆኑን ተከትሎ በምሽት እንግዲህ ወጣው ይህንን ሲያደርጉ ነበረ። እንግዲህ ጨዋታው 6 ሰዓት ተጠናቀቀ። ለሌሊት 6 ሰዓት ላይ በዚህ መልኩ ከተማዋ ላይ ደስታቸውን ሲገልጹ ነበረ። ይህን ጉዳይ እንዴት ትመለከታላችሁ እናንተ? ኢትዮጵያ ውስጥ ብዙ የሚያስቡ ጉዳዮች አሉ። በዚህ ልክ መሆን ተገቢ ነው ወይስ ደስታችሁ ነው? ምንድነው ሀሳባችሁ? እናንተ ሀሳብ ምን ይመስላል? ይህ ብቻ አይደለም እንግዲህ ይህን አገላለጽ ብቻ ሳይሆን ያለቀሱ ሁሉ በርካታ ደጋፊዎች ነበሩ። አለፈልን። ይህን ቡድን ስንደግፍ ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ ብዬ አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል። እንኳን ደስ አለ። እውነቴን ነው የምላችሁ ወገኖቼ፣ ይሄ የመከነ
የተሰለበ የደነቆረ ትውልድ እያለ ይቺ ሀገር እቺን ታክል ችግሯ ይቀረፍላት እቺን ታክል ነው የምላችሁ። እንግዲህ ይቺን ሀገርና ይህንን ህዝብ ከግፍ አገዛዝ ነፃ የማውጣት ግዴታና ኃላፊነት የነበረበት ይሄ የምታዩት ትውልድ ነው። እንግዲህ የምታዩት ወጣቱ ትውልድ እሱ ደግሞ የት እንዳለ እያያችሁት ነው። በደረቅ ሌሊት ወጥቶ ከነመፈጠሩ ለማያውቁት ለባዕዳን ጭፈራ ሲጨፍር አደረ ወጥቶ። አይገርማችሁ? እቺ ሀገር እጅግ በሚያሳዝን ሰቆቃ ያለች ሀገር እኮ አላስመስሉትም። የት ነው የሚኖሩት ለመሆኑ? እንዴት ነው ይሄ ሊታሰባቸው ያልቻለው? አይገርምም? አያሳዝንም? በነገራችን ላይ ይሄ ትውልድ እንዲህ የተሰለበ የደነቆረ የመከነ ትውልድ እንዲሆን ብዙ ተሰርቶበታል። ብዙ ኢንቨስት ተደርጎበታል። በጣም ብዙ። እንዲሁ ዝም ብሎ አይደለም እንዲህ የደነቆረ ደደብ ትውልድ ሊሆን የቻለው። ቤቱ እየፈረሰ የትም እንደ ቆሻሻ እየተጠረገ እየተጣለ እንዲጨርሶ ምንም ማያስብ በአደባባይ የዘር ማጥፋት ጭፍጨፋ እየተፈጸመበት እችን ታክል የማያውቅ የማይታሰበው የማያሳስበው ማን ነው ታዲያ እችን ሀገር ነፃ የሚያወጣት? ማን ነው ታዲያ ይህንን ህዝብ ነፃ የሚያወጣው? አያሳዝንም? እንዲህ የማቀቀች ያለች ሀገር ትውልድ ይመስላል አሁን ይሄ ትውልድ። እጅግ በጣም ያሳዝናል። በጣም ያሳዝናል ወገኖች። እናት አባቶች በእውነት እንደምን ያዝኑ፣ አንጀታቸው ይቆረጥ፣ እንደምን ቆሽታቸው ያር። ሰዓሊ አምሳሉ ገብረ ኪዳን እንግዲህ ከልብ እናመሰግናለን። የተሰማውን ስሜትና እውነት ብሎ ያመነበትን ገልጿል ማለት ነው። እንግዲህ ትውልዱን በማስ ወይም ደግሞ በጅምላ ሁሉንም ፈርጇል ጋሽ አምሳሉ። በእርግጥ ይሄ የራሱ ጉዳይ ማለት በራሱ ጥያቄ የሚያስነሳ ነው። በመላው እንደዚህ ስላልሆነ ማለት ነው የኢትዮጵያ ወጣት ወይም ህዝቡ እንደዚህ ስሜት የሚሰማው ደግሞ አለ። ይሄም አሁን ስለ አርሰናል ድጋፍ ብሎ የወጣው ህዝብ የኢትዮጵያ ጉዳይ የማይመለከተውና የማያንገበግበው ሆኖ አይመስለኝም። ነገር ግን በዚህ ልክ ተራማጅ መሆን ያልቻለበት ምክንያት እሱ ጥናት የሚፈልገው ጉዳይ ነው። ነገር ግን እንደተባለው በሀገሪቱ እየደረሰ ያለው ግፍና መከራ ወይም ደግሞ ድምፅ ልናሰማባቸው የምንችላቸው ብዙ ነገሮች ነበሩ። ያንን ማድረግ አልቻለም ወጣቱ፣ ያጠያይቃል። እንግዲህ ወንድማችን አምሳሉ ገብረ ኪዳን ብቻ ሳይሆን ርዕሰ ሊቃውንት አባ ገብረ ኪዳንም ይህንን ነገር አውግዘዋል ወይም ደግሞ አስጠንቅቀዋል። ምንድን ያሉ እሱ እስኪ እንመለከታቸው። የአርሰናል ደጋፊዎች የአርሰናል ዋንጫ መብላት መታሰቢያነቱ ዛሬ ከጎናችን ለሌለው ለአርቲስት ሃጫሉ ይሁን እያሉ ይገኛሉ። ለመሆኑ ሃጫሉና አርሰናል በዚህ ልክ ምን አገናኛቸው? በሆነ ወቅት ጋዜጠኛ ሃጫሉን የማን ደጋፊ ነህ ብሎ ይጠይቀዋል። ሃጫሉም ከውጪ አርሰናል ይለዋል። ጋዜጠኛውም እየሳቀ የአርሰናል ደጋፊዎች ታሳዝኑኛላችሁ ሲለው ሃጫሉ እንዴት ብሎም ይጠይቀዋል። ጋዜጠኛውም የለማ ዋንጫ የለም ረጅም ጊዜ ሲለው ሃጫሉ በዚህ ጊዜ የአርሰናል ደጋፊዎች ልብ ውስጥ የሚገባን ቃል ተናገረ። ተስፋ ነዋ፣ በቃ ተስፋ ባይኖር ዋንጫ አያጓጓም ነበር ሲልም መልሶለታል። ዛሬ በሕይወት ቢኖር ኖሮ በደስታ ከጩኸት ካበዱ ካነቡ ከነዚህ መካከል የትኛውን ስሜቱን ያንጸባርቅ ነበረ? ወይ ኳስ ኳስ ወዳጅ የማደጋፊ ውጭ አርሰናል አርሰናል እንዴት ነው አቋሙ? አይጠየቅም። ዋንጫ ለማየት ብቻ አርሰናል ደጋፊ ታዘዝኛላችሁ። የለማ ዋንጫ ጎረጅም ጊዜ ተስፋ ነው። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። ጠቅላይ ሚኒስትሮችና እንዲሁም ደግሞ ፕሬዝዳንቶች ለአርሰናል ደጋፊዎች የእንኳን ደስ ያላችሁ መልእክት እያስተላለፉ ይገኛሉ። የኬንያው ፕሬዝዳንት ዊሊያም ሩቶ የአርሰናል እግር ኳስ ክለብ አስደናቂ የሆነውን የእንግሊዝ ፕሪሚየር ሊግ የሻምፒዮንነትን ጉዞና እንዲሁም ደግሞ ቡድኑ ያሳየውን የትግል መንፈስ በማድነቅ የእንኳን ደስ ያላችሁ መልእክታቸው በይፋ አስተላልፈዋል። ፕሬዝዳንቱ ባወጡት መግለጫ ክለቡ ከነበረበት አስቸጋሪ የውድቀት ጊዜና እንዲሁም ደግሞ ፈተናዎች ተነስቶ በተከታታይ የውድድር ዘመናት ያሳየውን መነቃቃት በማድነቅ ወደ ሊጉ አናት ለመድረስ ያደረገው ጉዞ እጅግ አስገራሚ እንደነበር
አብራርተዋል። ይህ የአርሰናል ስኬት የተስፋ፣ የጽናት፣ የትኩረትና እንዲሁም ደግሞ የማያቋርጥ ጠንካራ ስራ ትልቅ ማሳያ መሆኑን ሩቶ በመልእክታቸው ጠቁመዋል። የኳስ ጨዋታ እየተመለከታችሁ ቁጭ የምትሉ ወጣቶች አላችሁ። ሰውየው እዚያ ውስጥ ያለው ተጫዋች በጣም ባለሙያ የሆነ በመጣ ቁጥር 100,000 ዩሮ ምናምን ተሸጠ ይባላል አይደል? ይሸጣል። አንተ ግን 10 ብር አትሸጥም፣ ተጎልተህ ማለት ነው። እውነቴን እኮ ነው ነገራችሁ። ማምላክን እንደው ጽድቁን ተውት እንዴ! ሰውየው ያንተን አይን እያጠፋ በስክሪን ብዙ ሺህ ዩሮ እየተሸጠ ብዙ ሺህ ዶላር እየተሸጠ ነው። አንተ ምን ሆንክ ነው? ምን ጨነቀኝ ብላችሁ ነው ሰዎቹ ለሚያንከባልሉት ኳስ መከራችሁን የምታዩት? እና የእግዚአብሔር ሰዎች እንዲየሆንኩ የተደርሳለሁ። እስኪ በሉ አንድ ጊዜ ሁላችሁ ንገሩኝ እንጂ እድሜ ቀላል መስሏችኋል? እንዲህ እየሆነ የት እንደርሳለን? በእውነት ስለ ቅድስት ቤተክርስቲያን ሲፈርስ ሲቃጠል፣ አማኞች ሲሳደዱ በአርሲ በተለያየ መንገድ ኦርቶዶክሳውያን ሲሳደዱ ድምጻችንን ያላሰማን ኦርቶዶክሳውያን የአርሰናል ደጋፊዎች እንዲሁም ደግሞ እንደ ሀገር እስላም ክርስቲያኑም ሀገሪቱ ላይ ብዙ ግፍና መከራ፣ ኑሮ ውድነት ተጨንቆ ሰው ባለበት ጊዜ ውስጥ ድምጽ ማሰማት ያልቻለ ወጣት በዚህ ልክ ወጥቶ እንዲህ መሆን እስከ መቼ ነው? እንዲሁነን ምን እናደርጋለን? እንዲሁነን ምን እናመጣለን ብለው የተናገሩት ርዕሰ ሊቃውንት አባ ገብረ ኪዳን እጅግ በጣም ድንቅ የሆነ መልእክት አስተላልፈውልናል። ቃለ ሕይወት ያሰማልን። እንግዲህ እናንተ በዚህ ጉዳይ ምንድነው ሀሳባችሁ? የደስታ አገላለጻችሁ ልክ አለው ነው ነገሩ። እንግዲህ ልኩ ይሄ ነው ወይ? በዚህ ልክ እንደዚህ መሆን ይገባል ወይ? የእናንተ ሀሳብ ምንድነው? እስቲ ኮሜንት ላይ ሀሳባችሁን አስቀምጡ። ደስታቸውን በዚህ መልክ ሲገልጹ የምትመለከቷቸው እነዚህ ሰዎች እንግዲህ የራሱ የአርሰናል የቡድኑ ወይም የክለቡ ተጫዋቾች ናቸው ማለት ነው። ዋናው 11 የሚባለው ተቀያሪው፣ ኦቨር ቤንች የሚባለው እንዲሁም ደግሞ አጠቃላይ የቡድኑ አሲስታንስ፣ የሕክምና ባለሙያ ምናምን የሚባለው ሁሉ ደስታቸውን በዚህ መልክ እንግዲህ በአንድ ቤት ውስጥ ነው፣ መልበሻ ክፍል አካባቢ ይመስላል። በዚያ ውስጥ ነው ደስታቸውን በዚህ መልክ ነው የገለጹት። እንግዲህ የቡድኑ ዋና አራጊ ፈጣሪዎች ኳስ ተጫዋቾች ማለት ናቸው። ኳስ ተጫዋቾች የቡድኑ ዋነኛ ነገሮች ሁሉ በዚህ ውስጥ መጠቀሙ ቡድኑ የሚመለከታቸው ናቸው። ደጋፊ አይደሉም ወይም ደግሞ ሌላ አካል ሳይሆኑ ተጫዋቾች እና በጨዋታ ሁሉ የሚመለከታቸው የሕክምና ባለሙያዎች ይችላሉ በሙሉ ተሰብስበው በዚህ መልክ ደስታቸውን ገልጸዋል። ታዲያ እነሱ በዚህ መልክ ደስታቸውን ገልጸው ወደ ማረፊያ ክፍላቸው ከገቡ የኞቹ ምን የሚባል ነው? ሌሊቱን ሙሉ መንገድ ዘግቶ ሲረበሽ ማደር ምን የሚሉት ነው? እስኪ እናንተ ሀሳባችሁ ምንድነው? አስተያየት ስጡበት።